ዛሬ አንድ ምስጢር ልንገራችሁ። ምስጢር ነው ማለት ነው። ዛሬ አገሬው ሆኜ ወይም ደግሞ በስደት ላይ በጥቂት ጊዜ ውስጥ የተማርኩትን ትምህርት ለእናንተ ላጋራችሁ። በምን ጉዳይ ካላችሁኝ፣ በገንዘብ ጉዳይ። ይኸውላችሁ ገንዘብ መያዝ ከፈለጋችሁ ሁሉን ወዶ አይሆንም፣ ከምትወዱትም ትጣላላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። ክርስቲያኖቶቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ የማካፍላችሁ በጣም ያየሁትን ነገር ልንገራችሁ ማለት ነው። እንዳልኳችሁ ሚስጥር ነው ብያችኋለሁ። ይሄን ቪዲዮ እስከ መጨረሻው ድረስ ግን ላይክ፣ ሰብስክራይብ ያደረጋችሁ ተከታተሉኝ ማለት ነው። የተማርኩት ነገር ልንገራችሁ። ወደ ገደለው ነው የምገባው፣ ምክንያቱም ያው የሚያዳምጥ የምናወራው ቶሎ ብሎ ወደ ገደለው የምገባው ምን መሰላችሁ? ሁሉም ሰው ቁም ነገሩን ብቻ ነው መስማት የሚፈልገው። ዛዛተ ነገር ማንም ሰው አይፈልግም ማለት ነው። እንግዲህ አረብ ሀገር የምንመጣው ለብር ብለን ነው አይደለ? ወይኔ ብርዌ ማለት ነው። ለብር ብለን ከምንወዱ እንጣላለን። አረ ከምንወዱ እንጣላለን። አንዳንዴ ከራሳችን ጋር እንጣላለን። እና በብር ምክንያት ለምሳሌ እኔ ብር ሲሉኝ እኔ አልቅሽ ይለኛል ማለት ነው። ብር በጣም ነው የምወደው፣ ግን እንደምወደው አልንከባከበውም ነበረ። አሁን ግን እየተንከባከብኩት ነው ማለት ነው። ወይኔ ብርዬ ነው የምላችሁ። ከዛ ግን ከብር አያያዝ ምን ተማርኩ መሰላችሁ? በዙሪያዬ ማለት ነው። አሁን የት እንዳለሁ እንግዲህ ታውቃላችሁ። እንግዲህ የትኛው ቪዲዮ እንደምሰራ እንግዲህ ገምቱ ማለት ነው። ከዙሪያዬ ተማርኩ ማለት ነው። እኔ አረብ ሀገር ስመጣ ማለት ነው ሁሉ ነገር በቃ ልቅቅ ያለ ይመስለኛል ማለት ነው። በቃ ሁሉ ነገር ትርፍ ነው። ሁሉ ነገር ትርፍርፍር ያለ ነው። በቃ አረብ ሀገር ሲባል ሁሉ ነገር በቃ የሞላ የደላ መስሎ የነበረ ማለት ነው። እንገራችሁ የሆነ ሰዓት ላይ በቃ ብር እኔ ራሴ እንደ ቆሎ አፍስ ነበረ፣ እንደ ቆሎም ዘራው ነበር ማለት ነው። ከዛ በኋላ ውዶችዬ ምን ተማርኩ መሰላችሁ? እዚህ ጋር ብዙ ጊዜ 1 ዓመት ቆይቼ ምንም ብር የለኝም፣ 2 ዓመት ቆይቼ ምንም ብር አልሰራሁም፣ በቃ ምንም ብር አልሰራሁም እንላለን አይደለ? እንደዛ ማንም አይሰማሽም። ማንም ለምን አገባው? አንዳንዱ ለምን ታወሪያለሽ እንደዛ እንዴ? ለምንድን ነው የመጣሽው እዚህ? ልንገራችሁ እዚህ ጋር ብር መያዝ ከፈለጋችሁ ብር መያዝ ከባድ ነው። ከባዱነቱን ልንገራችሁ። ከባዱን ነገር ልንገራችሁ። ከባዱ ነገር ብር መያዝ ሳይሆን ያ ብር ብሎ የሚመጣውን አካል ወይ የምትወዱትን ወይ ደግሞ መከልከል የማትችሉትን ሰው በውሳኔ አለመጽናት ነው። በቃ በሼም በቃ ቤተሰቤ ነው፣ ወንድሜ ነው፣ አጎቴ ነው፣ ባሌ ነው ብለን እንደፈለግን እጃችን ስለምንዘረጋ ነው እንጂ ብርዬ እኮ ዝም ብላ ፈንጥዛ አትሄድም። እኛ ስለምንሰጣት ነው እንጂ ምክንያቱም ገና የወሯን ገና ስትመጣ እናዘጋጅላታለን። ገና መድበን ነው የምንጠብቃት ማለት ነው። ከዛ ምን ተማርኩ መሰላችሁ? እኔ ጠይባ ምን ተማርኩ መሰላችሁ? እኔ እህታችሁ ማለት ነው። ለእናንተ ምንም ነገር አልደብቃችሁም፣ ላጋራችሁ ማለት ነው። እዚህ ስመጣ እናቴ ብር እንዴት እንደሚያዝ ማለት በዙሪያዬ ተማርኩኝ። ገበያ ሲካሄድ ማለት ነው። በዚህ አጋጣሚ አንድ የሰማሁት ነገር ልንገራችሁ። አንድ የሆነ ሰዓት ላይ ያነበብኩት ነገር ነበርና አንድ ሴት ወደ ሱቅ ስትሄድ ኤቲኤም ካርዷን በረዶ ውስጥ ታስገባዋለች። ከዛ በኋላ ግን መልሳ ካርዷን ከዛ በረዶ ውስጥ ለማውጣት ስለሚቀዘቅዛት የምትገዛውንም ነገር ትተውና እዛው ኤቲኤሟን ጥላ ባላት ብር ሱቅ ትሄዳለች የሚባል አባባል ሰምቼ ነበር ማለት ነው። ልንገራችሁ ውዶችዬ፣ ሱቅ ስትሄዱ የምትገዙትን ምረጡ ማለት ነው። መምረጥ ብቻ አይደለም ደግሞ አቅማችሁን አይታችሁ ግዙ። እንደ ከሀብታም ጋር ስለተራመዳችሁ ብቻ የሀብት ነገር አትግዙ ብቻ ሳይሆን ደግሞ ስትገዙ ለምሳሌ አስቤዛችሁን ለወር አንድ ቅባት ቢገዛ ለወር ምን ያክል ይበቃኛል? ለወር ብቻ አይደለም። ለምሳሌ ቫዝሊናችሁን ዋና ዋሄዱ በቃ ምንድን ነው የሚባለው? ንገሩኝ እስኪ። በቃ ዋና የሚያስፈልጋችሁ ለምሳሌ ቅባት ካስፈልጋችሁ ቅባት እስከ አንድ ወር ደመወዛችሁ ሲደርስ ከዛች ከአንድ ወር ደመወዛችሁ ላይ አንስታችሁ እስቲ እቺ ቅባቴ እስከ ስንት ወር ድረስ እጠቀማለሁ? በቃ እቅድ ያውጡ። እንደ ሰው እቅድ ያውጡ እናንተ ማለት ነው። ምን ያክል ጊዜ እጠቀማለሁ? ለምሳሌ ቫዝሊን ብገዛ ምን ያክል ጊዜ? አስቤዛችሁን ደግሞ የሚጠቅማችሁን በአንዴ ገዝታችሁ ቁጭ አድርጉ። ዛሬ ለቫዝሊን ነገ ለሎሽን ብላችሁ ለሰውም አትላኩ። በመልእክተኛም ድሮ እኛ ገጠር ሱቅ ስንሄድ ይሄንን አምጡ ከመንደር ነው የምንባለው። ራሳችሁ የሆነ ሰዓት ሄዳችሁ ከሰዎቻችሁ ጋር የሆነ ሰዓት ሄዳችሁ እንዳቅማችሁ ቸርችላችሁ ገዝታችሁ ይሄ ለያክል ጊዜ፣ አማርኛውም እየጠፋብኝ ነው፣ ጉድ እኮ ነው። ለዚህ ያክል ጊዜ ብላችሁ መድባችሁ ግዙ ማለት ነው። ሁለተኛ ይሄን ልንገራችሁ፣ ግዙ። ልክ ለምሳሌ ቤታችሁ ውስጥ አንዳንዱ ቤት ነው ምናልባት አላቅም፣ አረብ ሀገር ሲባል አላቅም እኔ
ግን በዙሪያ የተማርኩትን ነገር ግን ልንገራችሁ። በቤታችን ውስጥ በአንድ ብር ላይ ክርክር ይደረጋል በገበያ ላይ በቤታችን ውስጥ የተማርኩት ማለት ነው። ከአንድ ብር ከ5 ብር እቃ ላይ ራሱ የምትቀንሰዋን አይቶ ታይቶ ነው የምትገዛው ማለት ነው። ይሄ የተማርኩትን ሚስጥሩን ልንገራችሁ። ምንም ሀብታም ምንም ገንዘብ ቢኖራችሁም ሀብታም ነው ቢባል አንድ ሰው እኛ ድሃዎችን ገንዘብ የምናጠፋው ልንገራችሁ። ድሃዎቹ በቃ እንዴ ምኖረው አንዴ ነው እንላለን ማለት ነው። ከዛ ምን አየሁላችሁ መሰላችሁ? አንድ እቃ ለምሳሌ አይታችኋላ። እዚህ ሀገር ደግሞ አንድ የወደድኩት ነገር ልንገራችሁ። ሌላ የወደድኩትን ነገር ከአድኑ ሱፐር ማርኬት ስከዱ ሌላ ሱፐር ማርኬት ይቀንሳል። አቅማችሁን የምታውቁትን ነገር ግዙ። አቅማችሁ የፈቀዱትን ግዙ። ገና እኔ ብቻ ነኝ ለእኔ ካልሆነ የሚባለውን ነገር ሳይሆን ይሄ ለራሳችሁ እንደዚህ ካረጋችሁ ደግሞ ለራሳችሁ ስትቆጥቡ እንዴ እኔ ለራሴ እኮ ማላደርገው ይሄን ለማድረግ ነው። በቃ ተማሩ፣ ከዙሪያችሁ ተማሩ። እኔ ምን ተማርኩኝ እንዴ? ለምሳሌ ይሄን ብገዛው ይሄ ለምን ይጠቅመኛል? ይሄን የምገዛው እስከ ስንት ቀን ያስጠቅመኛል? ለምሳሌ ሳሙና ከገዛሽ፣ ቫዝሊን ከገዛሽ፣ ለፀጉርሽ ቅባት ከገዛሽ ነገም ዛሬም ገንዘብ አታውጡ፣ ብርዬ አታውጡ። ሁለተኛ ደግሞ ገንዘብ ከምትወዱ ሰው በእርግጥ ያቆራርጣል። እውነቴን ነው። ገንዘብ ከምትወዱ ሰው ያቆራርጣል። ግን ብር ደግሞ ከወደዳችሁት ይወዳችኋል። ተንከባከቡት ማለት ነው። ከዙሪያ ደግሞ የተማርኩት ነገር ምንም አለኝ ቢል አንድ ሰው ምንም አለኝ ብላችሁ አታውጡ፣ ተከራከሩ። እኔ እንደዛ ነው ያየሁት። እኔ ለምሳሌ ሳውዲ ሀብታም ናቸው። በበቃ ምንም ነገር ከሱፐር ማርኬት አንድ ሱፐር ማርኬት ከተወደደ ሱፐር ማርኬት ቀይረን ሌላ ገበያ እንሄዳለን። የ5 ብር ቅናሽ ያለበት ቦታ አስፈላጊ ከሆነ የ5 ብር ቅናሽ ያለበት ቦታ እንሄዳለን ማለት ነው። ከዛን እህታችሁ ይሄን እያየሁኝ በዙሪያ ይሄን ያየሁ ስም ማጥራት አልፈልግም። በዙሪያ ይሄን እያየሁ ታዲያ አንድ ሰው ያለው ሰው እንደዚህ መቆጠብ ከቻለ ከ5 ብር ላይ መከራከር ከፈለገ ለ5 ብር ላይ ክርክር ፈልጎ እንዲቀነስለት ከፈለገ እኔ ሸቃሊትስ ምንድነው የማደርገው? ምንድነው ማድረግ ያለብኝ ብዬ ለራሴ ቤት ስራ ሰራሁ እላችኋለሁኝ። ከዛ ቤት ስራ እንዴት ሰራው መሰላችሁ? ሱቅ ሄዳለሁ የሚያስፈልገኝ ለ2 ወር ለ3 ወር የራሴን አስቤዛ ገዝቼ ከዛ ደግሞ ለሚቀጥለው ደግሞ እዚህም ደግሞ እንደዚሁ አስቤዛዬን ገዝቼ ቁጭ ነገም አለቀብኝ ተነጎዳም አለቀብኝ ብዬ ሱቅም እንደ ልጅ አልክም ራሴ ጎተት ብዬ አቅሜ በቻለው ገዛና ከዛ ሂሳቤን እሰራለሁ ማለት ነው። እኔም እንደዛው ቀድሜ ብዙ ብር እጄ አልሄድም። ከዛ የሚያስፈልገኝ ቀድሜ ቆጥርና የሚያስፈልገኝም ብር ብቻ ነው ከቤት ይዤ የምሄደው። ይዞ ከሄድኩኝ ያም ያምረኛል ይሄም ያምረኛል። ምንድነው ያራባውም የቆባውም ያምረኝና ያለኝን እዘረግፋለሁኝ። እናንተም ይሄን አድርጉ ነው የምላችሁኝ ውድ ሀገሬ ልጆች ማለት ነው። ከጠቀማችሁ ብዬ ነው ያየሁትን ማጋራችሁ። ከዙሪያዬ ነው የተማርኩት። አንድ ብር ላይም ክርክር ይደረጋል። ለአንድ ብርም ትልቅ ዋጋ ይሰጠዋል ልላችሁ ፈልጌ ነው። ገንዘብን በስነ ስርዓት ያዙ፣ ብርዬን አደራ አላችኋለሁኝ። የዛሬ ቪዲዮ ደግሞ ይሄን ይመስል ነበረ።